እህቶቼንም እንደዛው ታናናሾቼ ካሉ ማን ሁሉንም ሰው አጠገብ ያለው የሚሰራውንም አብሮኝ ሼር የሚያደርገኝን ሰው መረዳት መቻል አለብኝ። የእሱን ፊሊንግ ማወቅ መቻል አለብኝ። ፊሊንጉ ምንድን ነው? ገና አይቼሽ መረዳት መቻል አለብኝ። አብሶ ሴት ልጅና ሴት ደግሞ ለመረዳዳት በጣም ቅርብ ነው። ምንድነው የኛ በእኛ ምንድነው ይሄ የሴት ምንድነው ይሄ እንትኑ ኮምፕሌክሱ ምንድነው? ከበለጠችኝ እሷን ጠልፍ የምጥልበት እሷ ደግሞ ብዙ እውቅና ካገኘች ብዙ አቴንሽን ካገኘች ብዙ መድረኮችን መቆጣጠር ከቻለች ምንድነው ማድረገው? የእሷን ስም እያጠለሸው ያንን ያገኘችውን ዝና እንትን ነው ማበላሸት ማጠልሸት ነው የኛ ደካማ ጎናችን ማለት ነው። ግን ይሄ አሁን ሚዲያው የፈጠረልን መድረክ ስለሆነ ሌሎች እህቶቻችንም አሁን ሁሉም የምትሰሙኝም ምንድነው መሆን ያለበት? ማንኛውም ሴት እንቁ ናት። ሴት ልጅ ወንድ መጥፎ ነው እያልኩ አይደለም፣ ኔጌቲቭ እንዳትል። ግን ሴቶች ራሳችንን እንደ እንቁ እና ወርቅ የተለያየ ነው አይደለም። እንቁ ማለት እንደ ዳይመንድ ነው። በቃ ራሱ ለራሷ የምሰጠውን ቦታ ለወንድ ልጅ 100% ከሰጠው እኔ ለራሴ 105% ነው የምሰጠው፣ እጨምራለሁ ለራሴ ማለት። የትኛውን መድረክ ላይ ስቆም እኔ እበልጣለሁ ብዬ ነው የምቆመው። ማንኛውንም በራስ መተማመን እንደዚህ እንዲጨምር ሁላችንም እህቶቼ ጓደኞች እኔ ባሽ ልትሆኑ ትችላለ፣ በእድሜም ልንቀራረብ እንችላለን፣ የልጆች እናት ስላላችሁ ሁላችንም በዛ ዌይ ነው መሄድ ያለብን እና ሀይሚን የሚሰድቧትን እውነት ለመናገር እኔ ብዙ ለነሱም ቃላት የለኝም እና ይሄ አለመረዳት እና በራስ አለመተማመን ነፋፊ ደግሞ እኩያም ስለሆነ በጣም ጥሩ ሀሳብ ስለፈለግኩት ነው ያንቺን ሀሳብ። ምክንያቱም በደንብ ታውቂዋለሽ ህጉንም ፐርሰናል የሆነ ደግሞ ሳይኮሎጂ የሆነውን ነገር ለዛ ነው እንትን ያልኩሽ። ቴንክ ዩ። ኦኬ ፋፊ ገንዬ ኩርፋ ወጣች። አረ ገኒን አምጧት፣ ትመጣለች። ግቢ ፋፊዬ። ፋፊ ቲጂ ፍርዬ ግቧ። እናቴ ናፋቂ የሆነ ነገር በሉ። አውሩታ ጨረሰች እንዴ እሷ? አዎ እነፋፊ ደግሞ እንትን ይበሉ ብለን ነው። ገኒ ወጣች። እስቲ ያስገቢያት። እኔ ትመጣለች ገንዬ። ፋፊ አውሪ እናቴ። ትመጣለች ገንዬ። ዛሬ ብዙ የምታወራው አላት ፋፊ። ዛሬ ሰጥቼሻለሁ ቦታውን፣ አውሪበት። ተቃጠለን እኮ ገንዬ እንጠንበለን። አንቺ አታውሪም ለጂ ፋፊ የምትባል ገንዬ ታውራ። ለገንዬ ልቀቁ ቦታ። ገንዬ ጠንበለን አውሪ እንጂ ለምን ወጣሽ? ዌልካም የኔ እናት። እንዴት አውላችሁ መቅደዬ? እንዴት ነሽ? እግዚአብሔር ይመስገን። ገንዬ ነሽ? አለን ከተባለ አይ እኔ እኮ ማውራት ፈልጌ አይደለም። ማውራት ያለባችሁን ነገር አውሩ ነው ለማለት ነው የፈለግኩት። ለምን ብትይ እሷ እያወራች ያለችው ይሄ ድራማም ቢሆን ነው የምትለው። ሞታ ስታዩት ነው እንዴ እናንተ ድራማ አይደለም የምትሉት? ከዚህ በላይ እንዴት ማውራት ካለባችሁ ትክክለኛውን ለማስመሰል ከሆነ እንደዛው ማስመሰል ይቻላል። ግን እውነተኛ ተቆርቋሪ እውነት ለሴት ልጅ የሴት ልጅ ያመኛል ካላችሁ ደግሞ እንቅጭ እንቅጩን መናገር ነው። የሚከፍላችሁ ሰው የለም። ሁሌ ስናገር እንደሱ እንድታደርግኝ አንቺን እንደማከብርሽ ሁሉ እንድታከብሪ ይፈልጋል። ግን ያወራኝ ስለነበረ ነው። ይቅርታ ቀጥያለሁ። እሺ ልክ ነሽ። እኔ ምንም እኮ ሌላ ነገር ከእናንተ የተለየ የማወራው ነገር የለም። አውርቻለሁ። በዛ እኮ ነው ገንዬ። እኔ አውርቻለሁ። እሺ ሁሉ ወጥቶ እውነቱን ማውራት ነው። ገባሽ? ከዚህ በላይ እንዴት አይ ማነው ስሟ ስታወራ ስራ ነው እያለች ነው ያለችው። ግን ሰው ሞቶ ነው እንዴ ስራ አይደለም የምትሉት እናንተ? ከዚህ በላይ እንዴት አድርጋ ትንገራችሁ? ሴቶች አይደላችሁ እንዴ? እንዴ መረዳት እኮ አለባችሁ። ይሄ አቢዩዝ እኮ ይሄ ቡሊን እኮ በጣም አደገኛ ነው እኮ። ይሄ አደገኛ ህይወት የሚያስጠፋ ነው። ገባሽ? ብዙ ሴቶች ደግሞ ይሄን ነገርን እንደዚህ እንባላለን እያሉ እየተደበቁ
እራሳቸው ሌላ ነገር ውስጥ የሚከቱ አሉ። እቺ ልጅ ደግሞ በስነ ስርዓት ወታ ነገረቻችሁ አይደለ እንዴ? የቻለችውን ነገረቻችሁ፣ ምን እየሆነች እንዳለ ነገረቻችሁ። ከዚህ በላይ ይሄንንም ንገሪ ውጪና ሁሉን ነገር ለምን አትናገሪም ስለተባለች ነው አይደል? ስላልናትም ነው ብለናታል አይደል? ይሄንን ነገር ነው ብለናታል። ያ ልክ ነሽ። ስለዚህ ስለሌላው ነገር ማውራት ሳይሆን ስለ ሴትነት አውሩ። ለምን ብትሉ ብዙ ጊዜ እቺ ልጅ የምትገፋው በሴቶች ነው። ሴቶች ናቸው አቢዩዝ የሚያደርጓት። ያንን ደግሞ ወጥቶ ሊናገርላት አልቻለም። ቢኮዝ እሱ ከእሷ ይበልጥ እነሱን ስለሚያከብር ጥቅሙን ስለሚያስቀድም ጥቅሙን ማስቀደሙን ደግሞ አሳይቶናል፣ ግልጽ አድርጎ ምንም መደባበቅ በሌለው መንገድ ማለት ነው። ማን እንደሚቀደም አሳይቶናል፣ እሷም ነግረዋለች። ይሄ ደግሞ ምንም ችግር የለውም። ጥቅሙን ቢያስቀድም ደግሞ ያለ ነው። ተጠቅሞባት እንደ ሸንኮራ እንደ ጣላት ይገባናል እኛ። እኔም ደግሞ ይሄ እንዳይመጣ ነበረ ከዚህም በፊት ስከራከርም ስናገርም የነበረው። መንገድ ይስታል፣ ጥሩ አይደለም ስል የነበረው፣ ስንሰደብ ስንዘቀዘቅ ሲሰድቡን የነበረው ይሄ ነገር እንዳይመጣ ተዉ። ስራም ቢሆን በወቅቱ ብንቀጨው ይሻላል፣ እየመከርን እየተናገርን። እሷንም ገፋፍተን ያስገባናት እኛ ነን። ተይ ተመለሺ፣ ተቀበዩ፣ ተይ አብረሹኝ፣ አብራችሁ ስለምታምሩ አብራችሁ ስለምንወዳችሁ። ቢኮዝ ሰው ነው መጥፎ ነገር ውስጥ የሚከተው። ይቺ ልጅ ደግሞ ገና የ19 ዓመት ልጅ ናት። ይሄን ያህል ስር ሰዳ የምትችለው ነገር የላትም። ብዙ ጊዜ ቻይ ቢኮዝ ያመጣነውም እኛ ነን፣ ሁኑም ያልናቸው እኛ ነን፣ ምንለያያቸውም እኛ ነን። ሁሉን ነገር ለነሱ ጫና የምንሆነው ለልጅቷ እኛ ነን። ገባሽ? ይቺ ልጅ ናት፣ እንደ ወንድ አትቋቋመውም። ገባሽ? አሁን ትላንትና እኔ አልገባውም፣ ያልገባውበት ምክንያት ይኖረኛል። እናት ራሷ ምን ያህል ልዩነት እንዳላት ነው ያየሁበት በትላንትናው ራሱ። እውነት እናት ከሆኑ ሁለቱንም በአንድ አይን ነው ማየት የነበረባቸው። ገባሽ? ሲጠቀሙባት ኖረው እነሱም ሲበቃቸው እንደ ተዋት ነው እኔ ያየሁት በትላንትናው ዕለት። ችግር የለውም፣ ሁሉም የእጁን ያገኘዋል። ይሄ አይደለም። ነገር ግን አሁን ስትናገሩ በስነ ስርዓት ሴት ልጅ እንዳትጎዳ። ሴት ልጅ ከዚህ በኋላ ሌሎቹም ሴቶች እንደዚህ ጫና እየተፈጠረባቸው እንደዚህ የሆኑ አቢዩዝ እያደረጉ ቡሊን እያደረጓቸው እንደዚህ መሆን የለባቸውም። ይቺ ልጅ ደግሞ ሆነም አልሆነም ተናግራለች ወጥታ። ከበፊቱ የምለው ነው ስራ ነው ብለው አላሉንም። ስለዚህ ስራ አይደለም። ስራ ቢሆን ዛሬ ወጥታ አትናገርም። ፍቅር ስለሌለህ ነው ትላንትና መጥቼ ተቀበለኝ ከነስተትህ ብዬ ብልክ ፍቅር ስለሌለብህ አልተቀበልከኝም። ብትፈልግ ኖሮ ትቀበለኝ ነበር አለች። ፍቅር እንደሌለው ራሷም ተናግራለች፣ እኛም ተናግረናል። ፍቅር ያለው ሰው እንደዚህ አይደለም። ፍቅር እኮ ህይወቱን ይሰጥለታል እያልኳችሁ ነበር። እኔ ወደኋላ አልመልሳችሁም እናንተን። ነገር ግን አሁንም ደግሞ ስትወያዩ በትክክል ሌላዋም ሴት እንዳትጎዳ፣ ይችም ሴት ደግሞ እንዴት ነው እንደዚህ አቢዩዝ የምትደረገው በሴቶች ሲሰድቧት፣ ሲቦጫጭሯት፣ ሲሰቅሏት ይሄንን ሁሉ የሆነችው ለሱ ብላ ነው። አንድ ቀን ወጥቶ ግን ለምን ዛሬ እንኳን መናገር ይችል ነበረ። ዛሬ እንኳን መናገር ይችል ነበረ። ያውቀዋል፣ ያየዋል። እያደረጉለት ነው እንደዚህ እንዲያደርግ እየላኩለት ነው የሚሰድቧት አይደለ እንዴ? ስለሚፈልገው ነው። ችግር የለውም። የፈለገውን አድርጓል። የፈለገውንም ተጠቅሞባታል። ይጠቀምባት፣ ችግር የለውም። ሰው ለወደደው ብዙ ያደርጋል። በብልጠት ስለሆነ ነው እንጂ። ስለዚህ እዚህ ነገር ላይ ተነጋገሩ። እኔ አሁን ትንሽ ልረጋጋ፣ እዚሁ ቁጭ ልበልና አረገኝ እናት ቤት ተረጋጊ። ነው እኔ ምንም አልሆንኩም እኮ ምን እኔ ራሴን አልጣልኩኝ። ይሄን ያህል ያው እኮ አልኩሽ አትጨናነቂ። ገባለሁ የሆነ ሰው ይግባና መሀል ላይ ገባለሁ። እኔ የምናገራለሁ። ቀንዬ ልክ ነሽ። ሰላም እንዴት ናችሁ? ሰላም እንዴት ነሽ? እግዚአብሔር ይመስገን። ፋፊ አውሩ እስኪ፣ በኋላ አወራለሁ። እናንተ በጣም የሚጨንቃችሁ እኮ ትክክለኛው ነገር ላይ ስላልሆናችሁ ነው። ትክክለኛው ነገር ላይ ማለት አሁን የገባ የሚፈለገው ሰው ስለሄደ እናንተ መገደድ አትችሉም። ብዙ አስመሳይ ስላለ፣ ስለዚህ
ምንም ችግር የለውም። ሴት ናችሁ፣ በሴት ታገኙታላችሁ። ከዚህም በፊት ስትከራከሩበት ነበር። ምንድነው ዛሬ ነው የመከራከሪያው ጊዜ። ግልጽ አድርገሽ አውሪ። ዛሬ ከአንቺ ጋር አይደለም ማውራው፣ ዛሬ ነው የመከራከሪያው ጊዜ። አረ ገንዬ ጥርግ ይበል። ምን ሆናችሁ ነው እንዴ? የረከሰ ሲሄድ የከበረ ይመጣል እኮ እንዴ። እሱ ብቻ ነው እንዴ ወንድ ያለው እንዴ? እኔ ስለሱ አይደለም የምትከራከረው። ሴት ልጅ ዛሬ ነው የተጎዳችው። ሪልም ይሁን እንደ ዛሬ ተሰምቶኝ አያውቅም። የሆነ ስብር የሚያደርግ አይነት ስሜት ነው የተሰማኝ። ሁላችንም ለእሷም ለእሱም እኔ ዛሬ እምላት ነገር ቢኖር ህይወት ለደካሞች አትሆንም። ይቺ ምድር ለደካሞች አትሆንም። ከዚህ በኋላ ከሰማችና ከደረሰላት አድርሱላት። ኖ ምንም የምትያት ነገር የለም። ይበቃታል። ተረጋጊ። ምን ሆነሽ ነው? ለእሷ ምን ትያታለሽ? ከዚህ በኋላ በቃ ነገረች አሉ። በቃ እስኪ ተረጋጊ። በርታ፣ ጠንካራ ትሁን ገንዬ። ጠንካራ መጀመሪያ ተረጋጊ። ፑሽ ማድረግ ነው ያለብን። ሀሳብሽን እንትም ተረጋጊ መጀመሪያ። ከዛ ከሰማሽ በኋላ ሀሳብ ስጪ። ይቅርታሽ ገንዬ። ከዚህ በኋላ እንባሽን ለማይገባሽ ሰው አንድ እንኳን ጠብታ እንባ ለማይገባሽ ሰው እንባሽን እንዳታፈሽ። እንባሽን ፈጣሪ ፊት እንጂ ሰው ፊት እንዳታፈሽ። አንቺን ሊታችሁ ወይም ደግሞ ሊያንቋሽሹ የሚፈልጉ ሴቶች መስተዋት ፊት እንኳን ቆመው ራሳቸውን ማየት የማይችሉ በጣም አስቀያሚ ሴቶች ናቸው አንቺን እንደዛ ሊያደርጉ የሚችሉት። አራራምድ ካለ እግርም ይቆረጣል። ህይወት ለደካሞች አትሆንም። በሩ ከተዘጋብሽ መስኮቱን እይ። ይሄ ምድር ያለቀሰ ያልቅስ ነው የሚባለው። አይኑ ያምሻል፣ ተሰብረሻል ምናምን፣ ግን ከዚህ በኋላ ጠንካራ ሁኚ። ሰው ፊት እንባሽን እንዳታሳይ። ቤትሽ አልቅሽ፣ ፈጣሪሽ ፊት አልቅሽ። አንድ ነገር ሲሰጥሽ የተሻለ ነገር ሲያሳጣሽ የተሻለ ነገር ይሰጥሽ ነው። እና እኔ አላቅም፣ ዛሬ በጣም ነው የተሰማኝ። በኋላ ጨምራለሁ። አውሩ። ፍሬ ወረደች እንዴ? ሌላ ቀን ነው፣ ሊከፋሽ አይገባም። ነገር ሌላ ቀን ያለው ዝም በይ፣ እንዳትከፊ። ምን ለምን ጎበዝ ጠንካራ ልጅ ናት፣ የሚለቀስላት አይደለም። ግን ነገሩ ያው በጣም ያማል፣ ልብ ይነካል። ትልቁ ነገር አሁን እኔ ማለት የምፈልገው ተናግሬያለሁ፣ መጀመሪያም ስገባ ተናግሬያለሁ። እርስ በእርሳችን ሴት የምንባል ሰዎች መጀመሪያ መከባበር መቻል አለብን። ስለዚህ እንዲህ የምትንቁ ሰውን የምትጥሉ ለመጣል የምትሞክሩ ሴቶች ምንም አይጠቅማችሁ፣ ህይወት አይሆናችሁ። ነገ ታለቅሳላችሁ፣ ነገ በጣም ታዝናላችሁ። በራሳችሁ ይድረስ እንዳላችሁ እኔ ወደ ኋላ ምለው ነገር ነው። በራሳችሁ ይድረስ። ሁላችሁም ሴቶች በራሳችሁ ይድረስና እዩት። ማልቀሱንም መከዳትንም በራሳችሁ ይድረስና እዩት። ምክንያቱም ልባችሁ ተደፍኗል። ልባችሁ የተደፈነበት ጥጋብ ነው። ስለዚህ ሁላችሁንም በየቤታችሁ ይግባ ነው ምለው። ወደ ዋናው ጉዳይ ስመጣ በጣም ጠንካራ ነሽ፣ በጣም ብዙ ነገር ማድረግ ትችያለሽ። ግን ያማል፣ ጥንካሬም ይሰበራል። እኔ ዛሬ ስለመሰበር ላወራ አልፈልግም፣ ምክንያቱም ብዬው ብዙ ነገር አውርተናል። ዛሬ ግን የምፈልገው መጠንከር አለብሽ፣ ጎበዝ መሆን መቻል አለብሽ፣ ራስሽን ወደፊት ማስኬድ መቻል አለብሽ። አንቺ ከሌለሽ እኮ ምንም ነገር የለም። አንቺ ከሌለሽ ፍቅር የለም፣ አባት እናት የለም፣ ጓደኛ የለም፣ ገንዘብ የለም። በቃ ስለዚህ የአንቺን ቁስል አውቀዋለሁ። በቀላልም እንደዚህ አሁን እንዳወራሽው እንደገለሽው አይደለም። ቁስሉ ያማል፣ በጣም ይሰብራል። ግን ጠንካራ ሁኚ፣ ጎበዝ ሁኚ፣ ራስሽን አበርቺ፣ መንገድሽን ወደፊትሽን እንጂ ወደኋላ እንዳታይ። አንቺ ብዙዎችን ያጠነከርሽ፣ ሴቶችን ሳይሆን ወንዶችን ያው ያጠነከርሽ ያሰራሽ መንገድ ያስያሽ። እነሱ ሁልጊዜ ይሄ በመባላቸው ያፍራሉ፣ ግን አይደለም። ይሄ ትክክልና ትክክል ስናየው የመጣ ነው። 2 ዓመት ሙሉ ነው። አሁን ለሰው ይሄን አረግሽ ይሄን አረግሽ አላረግሽ ሳይሆን አንቺ በጣም ጠንካራ በጣም ጎበዝ ልጅ ስለሆንሽ የተናገርሻቸው ነገር ሁሉ ትክክል ነው። ይሰብራሉ፣ ያቆስላሉ። የሚረዳሽ አላገኘሽም፣ የሚሰማሽ አላገኘሽም። እውነት ነው፣ የምናየው ነገር ነው። ስለዚህ ከዚህ በኋላ ግን ራስሽን ራስሽን አበርቺ፣ ራስሽን አጠንክሪ።
እኔ ነገ አብራችሁ ልትገናኙ ትችላላችሁ። ስለሱ ወይም ስለተፈጠረው አይደለም፣ ስለ አንቺ ነው ማወራው፣ ስለ አንቺ ነው ማስበው። ስለዚህ የዛሬ ዲሲሽንሽ ደስ ብሎኛል። በቃ ቴራፒ አድርጊ፣ ራስሽን አረጋጊ፣ ወደ ራስሽ ተመልሽ፣ ራስሽን እይ። ጠንካራ ሴት ነሽ፣ ጎበዝ ሴት ነሽ፣ የምታረጊውን የምታቂ ሴት ነሽ። አንድ ነገር ግን ቃል እገባልሻለሁ፣ ሁሌም አብሬሽ ነኝ። ሁሌም ብዙ ሰው አብሮሽ ነው ያለው። ሰው የለኝም ብቻዬን ነኝ ብለሽ እንዳታስቢ። በመንገድሽ ሁሉ በሄድሽበት ሁሉ እግዚአብሔርን ይዘሽ ሂጂ። ከዛ በተረፈ ደግሞ ብዙ የሚወድሽ ብዙ የሚያከብርሽ እህቶች እናቶች አሉሽ። ስለዚህ መሰበር የሚባል ነገር መስማት አልፈልግም። ኦፍኮርስ ይሰበራል፣ አልሽም አላልሽም የሚሰበር ነገር ይኖራል፣ ግን ያ ነገር ይቀጥላል። አንቺ ስትቀጥይ፣ አንቺ ስትኖሪ፣ አንቺ ጠንካራ ስትሆኝ ነው። እግር እኮ ጋንግሪን ቢይዘው ይቆረጥና ከዛ በኋላ ይሄዳል። ስለዚህ እግር ተጥሎ የሚኬድበት አጋጣሚ ስላለ ሊያበላሽሽ፣ ህይወትሽን ሊያበላሽ፣ መንገድሽን ሊዘጋ የመጣውን ሁሉ እየቆረጥሽ እየጣልሽ ሂጂ። ቀላል አይደለም። ጣይ ብዬ ስልሽ